ኤርሊንግ ብራውት ሃላንድን ነው ቀዳሚ ጉዳያችን የምናደርገው። ትናንት በ10ኛው ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ቦርንማውዝን ማንቸስተር ሲቲ ባሸነፈበት ጨዋታ ላይ ይህ ተጫዋች እንግዲህ 2 ጎሎችን አስቆጥሮ አሁንም ለማንቸስተር ሲቲ ቁልፍ ተጫዋችነቱን ማሳየት ችሏል። ተጫዋቹ በማንቸስተር ዩናይትድ በማንቸስተር ሲቲ በተከታታይ ጨዋታዎች ላይ ጎል በማስቆጠር ይታወቃል። እንግዲህ በብሔራዊ ቡድን በክለብ ደረጃ ወደ 15 ጨዋታዎች በተከታታይ ካስቆጠረ በኋላ አስቶን ቪላ ላይ አላስቆጠረም ነበር። ተመልሶ እንደገና ደግሞ በኢትሃድ የጎል ማሽን መሆኑን የቀጠለበት ሂደት አለ እና ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ ሁሉ ነገር ሆኗል። አጥቂም ተከላካይም ግብ ጠባቂም ሁሉም ነገራቸው ነው፣ እስትንፋሳቸው ነው። ኤርሊንግ ብራውት ሃላንድ ማንቸስተር ሲቲ 100 በአንድ ተጫዋች ላይ ጥገኛ ሆኗል አሁን ባለበት ሁኔታ ማለት ነው። በነገራችን ላይ አሁን ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ 19 ነጥብ በመያዝ ሁለተኛ ደረጃ ላይ መጥቷል። ትናንት ድል ማድረጉን ተከትሎ ሃላንድ ባይኖርስ 7 ነጥብ ይዞ ወራጅ ቀጠና ውስጥ ነበረ ከኖቲንግሃም ፎረስት ጋር ማንቸስተር ሲቲ። ኤርሊንግ ብራውት ሃላንድ ብቻውን 12 ነጥብ በዘንድሮው ዓመት አስገኝቶላቸዋል። በሱ ጎል ብቻ የተገኙ ነጥቦች ነው የምነግርህ። በጋራ ከሌሎች ተጫዋቾች ጋር ሆኖ ያስገኛቸው ብዙ ነጥቦች አሉ፣ ግን በሱ ጎል ብቻ በቃ በሃላንድ ባስቆጠራቸው ጎሎች ብቻ ለምሳሌ ትናንት 3-1 ላይ ያሸነፉት አይደል? ኦራይሊም አስቆጥሯል፣ ግን የሃላንድ ጎል ኦልሬዲ አሸናፊ አድርጓቸዋል። 2-1 የሚያሸንፉ ስለነበረ ማለት ነው እንደ 3 ነጥብ ይታሰባል። እንዲህ እያልን ስንቆጥረው 12 ነጥቦች እሱ ባይኖር ሲቲ አያገኝም ነበረ። ያ ማለት በ10 ጨዋታ 7 ነጥብ ይዞ ከነ በርንሌይ ከነ ኖቲንግሃም ጋር ወራጅ ቀጠና ውስጥ የሚገኝ ቡድን ይሆን ነበረ፣ ከነ ዌስትሃም ጋር ከነ ወልቭስ ጋር ሲቲ። እዚህ ተጫዋች ሚና ምን ያህል ከፍ ያለ እንደሆነ ማሳያ ነው። በ10 ጨዋታ 13 ጎሎችን አስቆጥሯል በእንግሊዝ ፕሪሚየር ሊግ። ይሄም እንግዲህ በእንግሊዝ ፕሪሚየር ሊግ በ10 ጨዋታዎች ብዙ ጎል በማስቆጠር በተለያዩ ዓመታት በ4 የተለያዩ ዓመታት ወይም በነበረባቸው ወደ ሲቲ በመጣባቸው ጊዜያቶች በሙሉ በመጀመሪያዎቹ 10 ጨዋታዎች ጎል በማስቆጠር ሃላንድን የሚያክለው የለም። ይሄ ተጫዋች እንግዲህ 2022-23 ላይ ያስቆጠሩ 15 ጎል ሪከርድ ነው በ10 ጨዋታ ብዙ ጎል በማስቆጠር። ከዛ ቀጥሎ ያሉትም የሱ ሪከርዶች ናቸው። ዘንድሮም የሱ ነው፣ አምናም የሱ ነው፣ ታቻ አምናም የሱ ነው። 11 ጎሎች ነበሩ ታቻ አምናና ከዛ በፊት አምናም ዘንድሮም 13 2022-23 ላይ ደግሞ 15 ጎሎች አስቆጥሮ ነበር። የራሱን ክብረ ወሰን ላይ ነው ራሱ እየተሽከረከራል። ብቻውን ነው ያለፉትን 4 ዓመታት የጎል ክብረ ወሰኖችን እየሰባበረ ያለው ኤርሊንግ ብራውት ሃላንድ። ይህም እንግዲህ በ26 ጎሎች ላይ እንዲሳተፍ አድርጎታል። በ16 ጨዋታ በሀገሩም በብሔራዊ ቡድንም ከነሐሴ ወር ጀምሮ የዚህ ውድድር ዓመት ከተጀመረበት ጊዜ ጀምሮ በ16 ጨዋታ 26 ጎል ኤርሊንግ ብራውት ሃላንድ ማይታመን ቁጥር ነው እያሳየ ያለው። በነገራችን ላይ ተጫዋቹ ዘንድሮ 13 ጎል አስቆጥረዋል በፕሪሚየር ሊጉ ብቻ። ከሱ ቀጥሎ ያለው ማን ነው? ኦን ጎል ነው። ስቲቭ የተባለው የበርንሌይ ተጫዋች ከበርንሌይ ጋር በነበራቸው ጨዋታ ራሱ ላይ ያስቆጠራቸው 2 ጎሎች የሲቲ ሁለተኛ ምርጥ ኮከብ ጎል አግቢ የበርንሌዩ ተጫዋች ስቲቭ ነው። ከዛ በኋላ ያሉት እነ ቲያኒ ራይንደርስ እና ሌሎች ተጫዋቾች አንዳንድ ጎል ነው ያላቸው፣ አንዳንድ ጎል ነው ያስቆጠሩት። እና ይህንን ከተመለከቱ በኋላ ሰሞኑን አሰልጣኝ ፔፕ ጋርዲዮላ ከቦርንማውዙ ጨዋታ ፊት የተናገሩን ነገር ልክ እንደሆነ ማሳያ ነው። አዎ አርሰናል ርቆናል በነጥብ ግን እንደርሳለን፣ መድረስ እንችላለን ብዬ አስባለሁ። የምንደርሰው ግን ቡድናችን ከኤርሊንግ ብራውት ሃላንድ ውጭ ያሉት አጥቂዎቻችን ጎል ሲያስቆጥሩ ነው። እሱን ማድረግ ስንችል እንደርስበታለን አርሰናልን። ያንን ማድረግ ካልቻልን ግን አርሰናል ላይ አንደርስ የሚያሉት ለምን እንደሆነ ቀደም ሲል የጠቀስኳቸው ቁጥሮች በደንብ ፍንትው አድርገው ያሳያሉ። በነገራችን ላይ በ10 ጨዋታዎች ላይ ቅድም ሳነሳ አልነበረ ባለፉት 4 ዓመታት የሆነ ዓመት 11 የሆነ ዓመት 13 ክብረ ወሰኑ 2022-23 15 ዘንድሮ 13 እያልኩ እያነሳው ነበር አይደል? ከዛ በፊት በእንግሊዝ እግር ኳስ በ10 ጨዋታ ብዙ ጎል በማስቆጠር ሪከርድ ያለው ተጫዋች ሌስ ፈርዲናንድ ነው በኒውካስል 13 ጎል 1995 ከዛሬ 20 ዓመታት በፊት አስበዋል። ከ20 ዓመት በኋላ በየዓመቱ ነው ክብረ ወሰኑን
ይሄ ተጫዋች እያሻሻለ ያለው ሌስ ፈርዲናንድ ከዓመት በፊት ነው 13 ጎል ያስቆጥረው። እሱ ግን 2022 ላይ 15 ጎል አስቆጥሯል። ዘንድሮ 13 ጎል አስቆጥሯል። አምና 11 ጎል፣ ታች አምና እንደገና 13 ጎል አስቆጥሮ ነበር እና ምን ያህል ብቻውን እንግዲህ ማለት ነው። እንዲህ አይነት ነገሮች በሆነ ጊዜ አንዴ ሊከሰቱ ይችላሉ፣ ግን በተከታታይ ግን የተጫዋቹን ጥራት ያሳያል። ልብ በሉ ገና 25 ዓመቱ ነው ኤርሊንግ ብራውት ሃላንድ፣ ገና 25 ዓመቱ ነው። ኮንሲስተንትሊ አሁን እያሳየ እንዳለው አቋም በቀጣዮቹ ጊዜያቶችም ራሱን ጠብቆ የሚቀጥል ከሆነ የክርስቲያኖ ሮናልዶና የሊዮኔል ሜሲን ቁጥሮች የማያጋራበት ምንም ምክንያት ያለ አይመስለኝም። አሁን ያለው የሚያሳየው ቁጥሮቹ እንደ ሮናልዶ እንደ ሜሲ ራሱን ጠብቆ እስከ 38 እስከ 40 የመጫወት የሚችል ከሆነ በእንደዚህ አይነት የጎል ማሪጅን የሚቀጥል ከሆነ የእነሱ ክብረ ወሰን ጋር መድረስ የሚችለው ተጫዋች አሁን ባለው ሂደት ኤርሊንግ ብራውት ሃላንድ ብቻ ነው። ኮንሲስተንት ነው፣ ወጥ ነው። ለምሳሌ ምባፔ ፓሪስ ሰን ዠርመን ጥሩ ነበር፣ ማድሪድ መጣ ወረደ፣ ዘንድሮ ጥሩ መጣ። አምናም ትንሽ የጎል መጠን ደህና ነው፣ ዘንድሮ ጥሩ እያስቆጠረ ያለ ተጫዋች ነው። ግን የወጥነት አታይበትም ምባፔ ላይ። ሃላንድ ግን ሲቲ ከመጣ በኋላ ኢቭን በቦሩሲያ ዶርትሙንድም ጨምሮ ኮንሲስተንትሊ ቡድኑ ወረደም አልወረደም፣ ኬቨን ዲ ብሩይነም ኖረም አልኖረም፣ ጉንዶጋን ኖረም አልኖረም፣ ሐኪም ዚያች ማን ነው ሌሎች ምርጥ ተጫዋቾቻቸው ከጀርባ ከሱ ጀርባ ሲጫወቱ የነበሩት የመስመር አጥቂዎቻቸው፣ በተለይ የመስመር አጥቂዎች በጣም የሚመቸው እንደ ሪያድ ማህሬዝ አይነት ተጫዋቾች ከመስመር የሚያሻግሩ ኳስን በቀላሉ የሚያስቆጥር ነው የአየር ላይ ኳስን። እንደዚህ አይነት ተጫዋቾች፣ ጥራት ያላቸው ተጫዋቾች እነ ስተርሊንግ እነ ሪያድ ማህሬዝ መሰል ተጫዋቾች፣ የመስመር አጥቂዎቹ እነ ጆዋ ካንሴሎ እነ ካይል ዎከር ኖርም አልኖርም ሃላንድ ጎል እያስቆጠረ ነው በየቀኑ በየጊዜው ኮንሲስታንትሊ በወጥነት እያስቆጠረ ነው። ይሄ ነገ ከነ ሊዮኔል ሜሲ ከነ ክርስቲያኖ ሮናልዶ ጋር በእነሱ ዕድሜ ሲደርስ ሊያወዳድረው የሚችል ነው። በእሱ ዕድሜ እነሱ እንደዚህ አይነት ቁጥር የላቸውም የሚሉ ማሳያዎች እየቀረቡ ነው ያሉት። በ25 ዓመቱ ያስቆጠራቸው ሂደቶች ማለት ነው። ለምሳሌ በእንግሊዝ ፕሪሚየር ሊግ 100 ጎል ለመምላት 2 ጎል ብቻ ነው የሚቀረው። 98 ጎሎችን አስቆጥሯል በፕሪሚየር ሊጉ ብቻ ኤርሊንግ ብራውት ሃላንድ። ከዛ በተጨማሪ ይህ ተጫዋች በተከታታይ እያረጋቸው በሚገኙት ጨዋታዎች በ9 ጨዋታ ጎል አስቆጥሯል። ካስቶን ቪላው ጨዋታ በፊት ሳያርፍ ማለት ነው። በእያንዳንዱ ጨዋታ ካስቶን ቪላው ጨዋታ ውጭ ማለት ነው። እና ይህም ብቻ መሆኑ ብቻ ሳይሆን በእያንዳንዱ ጨዋታ 1 ጎል ብቻ አይደለም የሚያስቆጥረው፣ 2 ሚኒመም ያስቆጥራል። ለምሳሌ ከዚህ በፊት በ5 ተከታታይ ጨዋታዎች 2 ጎሎችና እዛ በላይ ያስቆጠረው ሉዊስ ሱዋሬዝ ነበር 2013 ላይ። ከዛ በፊት ሮቢ ፎለር 1996 ላይ ነበረ 4 ጎሎችን ያስቆጠረበት። አሁን ገና በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ የእነዚህን ተጫዋቾች ክብረ ወሰን ሃላንድ ተጋርቷቸዋል። በ5 ተከታታይ ጨዋታዎች 2 እና ከዛ በላይ ጎሎችን በማስቆጠር በሜዳው ማለት ነው በኢትሃድ በተከናወኑ ጨዋታዎች ላይ እንደዚህ አይነት ጉዞ እያረገ የሚገኝ ተጫዋች ነው። እና አሁን ብዙዎች እያሉት ያለው ብዙዎች እየተናገሩት ያለው አንድ ነገር ነው። አርሰናል ከሊቨርፑል ጋር ከቼልሲ ጋር ከሲቲ ጋር አይደለም የዋንጫ ፉክክሩ እያሉት ነው። አርሰናል ከክለቦች ጋር ሳይሆን ዘንድሮ ውድድሩ ከአንድ ተጫዋች ጋር ነው፣ ከኤርሊንግ ብራውት ሃላንድ ጋር ነው ፉክክሩ። ቁጥሮቹ እንደዛ በጣም የሚያስፈሩት የኤርሊንግ ብራውት ሃላንድ ነው። አንድ ክለብ የሌለው ቁጥር ያለው በትልቅ ደረጃ የሚፎካከር ክለብ የሌለው ቁጥር ያለው ተጫዋች ኤርሊንግ ብራውት እንደ ክለብ ነው ብቻውን አንድ ክለብ ነው ኤርሊንግ ብራውት ሃላንድ። እና በዚህ ሂደት ውስጥ ግን የሚነሱ ጥያቄዎች አሉ። በአንድ ተጫዋች ዋንጫ ይበላል ወይ የሚል ጥያቄ። ለምሳሌ አርሰናል በተከታታይ በሴት ፒስ ጎል እያስቆጠረ ነው አይደል? የቆመ ኳስ ንጉሥ እየተባለ ነው ያለው። ተንታኞች የሚያስቀምጡት ነገር አለ። አይ በቆመ ኳስ ብቻ እኮ ዋንጫ አይበላም የሚል ሀሳብ ይሰጣሉ አይደል? በተመሳሳይም በዚህኛውም በሃላንድ ብቻ ዋንጫ አይበላም የሚል አስተያየቶች ይሰጣሉ። እውነታው ሴቱ ጋር ነው ያለው። የተወሰኑ ማጣቀሻዎችን ማንሳት ይገባናል፣ ገና ስለሆነ ሲዝኑ ማለት ነው። 2012-13 ላይ ማንቸስተር ዩናይትድ በሰር አሌክስ ቻፕማን ፈርጉሰን በሮበርቶ ማንቺኒ አብደው ተበሳጭተው ቫን ፐርሲን ከአርሰናል ነጥቀው ወደ ማንቸስተር ዩናይትድ አመጥተው ዋንጫውን ሲበሉ የተሸከማቸው ሮበን ቫን ፐርሲ ነበረ። በ38 ጨዋታ 26 ጎሎችን አስቆጥሯል ሮበን ቫን ፐርሲ በዛ ሲዝን። ግን በዛ ሲዝን ግን መዘንጋት የሌለብን ነገር
ሮኒና ቺቻሪቶ ዳብል ዲጂት ጎል አስቆጥሯል። ከ10 በላይ ጎሎችን ያስቆጠሩ ካጠገቡ ነበሩ ሮኒና ቺቻሪቶ። አምና ሳላ 29 ጎሎችን 18 አሲስቶችን አስቆጥሮ ሻምፒዮን ሲያደርግ ሉዊስ ዲያዝ እና ጋክፖ በተመሳሳይ ዳብል ዲጂት ጎሎች ነበራቸው። በአንድ ሰው ተሸካሚነት ዋንጫ ተወስዷል። የቅርቦችን ነው የምናነሳቸው። የሮቨን ቫን ፐርሲን የሳላን ያምና ተወስዷል። ግን በሲቲ በኩል እንደ ስጋት የሚታየው ከሱ ጀርባ ያሉት ተጫዋቾች 2013 ላይ ሮኒና ቺቻሪቶ እንዳደረጉት አምና ጋክፖና ሉዊስ ዲያዝ እንዳደረጉት እያደረጉ ነው ወይ? አይደለም። ፊል ፎደን በምርጥ አቋሙ ላይ አይደለም ያለው። በርናንዶ ሲልቫ ልክ አይደለም። በስሉክ ተጽዕኖ እየፈጠሩ አይደለም። ከኋላ መጥቶ ነው ኦሪ ላይ ትናንት ጎል ያስቆጠረላቸው የማስተማመኛውን ጎል። እዛ አካባቢ ያሉትን ነገር መፍታት ከቻሉ ግን ለምሳሌ ፊል ፎደን ወደ ጎል አስቆጣሪነት ከመጣ ሃላንድን ማገዝ ከቻለ በርናንዶ ሲልቫ እነ ሪያን ቸርኬ ትናንት 2 አሲስት አድርጓል። ሪያን ቸርኬ በእርግጥ ከመጡላቸው ግን በተወሰነ መንገድ 1-2 ተጫዋቾች ሃላንድን የሚያግዙ ከመጡ ምክንያቱም 38 ጨዋታ በሙሉ እሱ ጎል ያስቆጥርልህና በሱ ጎል ብቻ ልታሸንፍ አትችልም። አስቆጥሮልህም ልትሸነፍ ትችላል። የኛው ቡድን ካስቆጠረብህ ነጥብ ልጥል ትችላለህ። ስለዚህ የሌሎች ተጫዋቾች እርዳታ ሃላንድ ያስፈልገዋል ነው ነጥቡ። ያንን ካለፉት 10 ጨዋታዎች ተምረው ተጫዋቾቻቸው መሻሻል ከቻሉና ከዛ አዲስ ነገር ይዘው መምጣት ከቻሉ ሲቲ በምንም አይነት መንገድ ለዋንጫ የማይፎካከርበት ሁኔታ የለም። መፎካከር ይችላል። ሃላንድ እያሳየው ያለው አቋም ሌሎች ተጫዋቾች ላይም ካደረ እንቅስቃሴው ላይ እነሱም አስተዋጽኦ ማድረግ ከጀመሩ ምንም ጥያቄ በሌለው መንገድ ልዩነትን ሊፈጥሩ የሚችሉበት እድል ይኖራል። ግን አሁንም እያደረገ እንዳለው ባለፉት 10 ሳምንታት ተሸክሟቸው እንደመጣ ወራጅ ቀጠና ውስጥ መኖር የሚገባውን ቡድን ሁለተኛ ደረጃ ላይ በሱ ምክንያት ያስቀመጠው ሃላንድ ቢጎዳ አቋሙ ቢቀንስ እና ከኋላ ያሉት ተጫዋቾች ፐርፎርም ማድረግ ካልቻሉ ግን ለዋንጫ አይደለም ለቶፕ 4 ያሰጋል። ሲቲ በእንግሊዝ ፕሪሚየር ሊግ ሲጀመር በውድድር ዓመቱ በጉዳት የተናወጠው የመጀመሪያው ክለብ ማንቸስተር ሲቲ ነው። በአውሮፓ ደረጃ 13 ነው 14 ተጫዋች የተጎዳበት ሲቲ ነው። ከሲቲ ቀጥሎ ነው ባርሰሎና ወደ 11 ነው 10 ተጫዋች የተጎዳበት በአውሮፓ። አሁን ፔፕ ጋርዲዮላ አንድም የተጫዋች ጉዳት የለባቸው። በተወሰነ መንገድ ማቴዎ ኮቫችች እየተባለ ነው ያለው። ትናንት ግን በነበረው ጨዋታ ላይ ከጉዳት ነጻ የሆነ ቡድን ነበር ይዘው የገቡት። ኮቫችም ይጎዳ አንድ ተጫዋች። ቲማቸው በጣም ስትሮንግ ነው ካልተጎዳባቸው። ቶተናም ላይ ሲሸነፉ በዚህ ውድድር ዓመት በአስቶን ቪላ ሲሸነፉ በዚህ ውድድር ዓመት ሮድሪ አልነበረም። እነ ኦማር ማራሙሽ እነ ሪያን ቸርኪ አልነበሩም በጉዳት ምክንያት። እነ ኩሳኖቭ የተከላካይ መስመር ተጫዋቾቻቸው እነ ጋቫርዲዮል ኢቭን ጉዳት አስተናግደው ያልነበረበት ጨዋታ ነበረ። በቼልሲ ሲሸነፉ እና እነዚህን ነገሮች ሁሉ ስትመለከት ሲቲ አሁን የተጫዋቾቹ እየዳኑ እየተሻሻሉ መምጣት ትናንት ምን ያህል አማራጭ እንደሰጠው ተመልክተናል። ሲቲ በትናንትናው ጨዋታ ለምሳሌ እነ ሮድሪ ባይኖሩ ቅያሬዎቻቸውን ሲያደርጉ የተመለከትናቸው እነ ሳቪኒዮ ተቀይሮ የገቡት ጨዋታውን ኮንትሮል ለማድረግ እነ ታያኒ ራይንደርስ ትናንት ከተቀያሪ ተነስቶ ነው ጨዋታውን ማኔጅ ለማድረግ የገባው። አየዋ የተቀያሪ ወንበር ደብዙን ስኳሩ ጥልቀቱን አሁን ከጉዳት ማገማቸውን ተከትሎ ባይኖሩስ ራይንደርስ 90 ደቂቃ ይጨርስ ነበረ በቋሚነት ገብቶ። ለምሳሌ ኒኮ ጎንዛሌዝን ሮድሪ ማገዝ አይችልም ነበረ። በዛ ማለት ጎል ሊቆጠርብህ ይችላል። በሚገባ ጨዋታውን ማኔጅ እንዲያደርጉ ያደረጉት ቅያሬዎቻቸው ናቸው። ቅያሬዎቻቸው ጨዋታውን ማኔጅ እንዲያደርጉ አድርገውታል። የአንቶኒ ራዮላ ያልደከሙ ጎሽ ሲገቡ በተመሳሳይ ምላሽ ሲሰጡ ነበረ ጋርዲዮላን በተቀያሪዎቻቸው። ከዚህ በፊት በነበሩት ጨዋታዎች ግን አልነበራቸውም ተጫዋች። ዞር ብሎ ሳዩ የታዳጊ ቡድኖች ተጫዋች ነው ያሉ። ዞር ብሎ ሳዩ ውጤት የማያመጡ ተጫዋች ነበሩ የነበሩት። በቋሚ 11 ለመገደል በብዙ ጨዋታዎች ላይ የተገደሉበትን ሂደት ተመልክተናል። እና ሲቲ የዴብዙ የስኳዱ ከጉዳት መመለስ አብዛኛው ተጫዋቾቻቸው ከጉዳት ተመልሰው ከጉዳት ነፃ መሆን
በትልቁ በዘንድሮው ውድድር ዓመት ላይ ትልቅ አስተዋጽኦ እንደሚያደርግላቸው መናገር ይቻላል። ግን ሃላንድ ትናንት በዳንሱ እንደገለጸው እውነትም ሮቦት ነው። የሮቦቲክ ዳንስ ነው የዳነሰው። ከዚህ በፊት ታስታውሳለህ? ፒተር ክራውች ነበረ እንደዚህ አይነት ዳንስ ሲዳንስ የተመለከትነው። ፒተር ክራውች ሮቦቲክ ዳንስ ሲዳንስ የነበረው ያው ሮቦት ትመስላለህ ሰውነቱን ቀጭን ስለሆነ፣ ሮቦቶች ደግሞ ያው በብረት አይደል የሚሰሩት፣ እንደዛ ስለሚተች አሁነኝ በሚል ስታይል ነበረ። የሃላንድ ግን እንደ ሮቦቱን የሆነ ነገር ከጫንከው አቺቭ ያደርጋል ያንን እቅድ አይደለ። በቃ ሮቦቱ ነው ይህንን ማድረግ የሚችለው። 100% የሰጠውን እቅድ ይዞ 100% ማስፈጸም የሚችለው ሮቦት እንጂ ሰው አይደለም በሚል ሮቦቱ እየተባለ ነው ያለው። ምክንያቱም የሚያስቆጥረው ጎል ቅድም እንደጠቀስነው ለማመን የሚቸግር ነው። በ16 ጨዋታ 26 ጎል በብሔራዊ ቡድንና በክለብ ደረጃ። ይሄ እኮ በጣም የማይታመን ቁጥር እኮ ነው። ኤርሊንግ ብራውት ሃላንድ ቡድኑ ካገኛቸው 19 ነጥቦች 12ቱን ያስገኘው እሱ ነው። ተሸክሞታል። በቃ ከሱ ጫንቃ ላይ ነው ያለው፣ ከሱ ጀርባ ላይ ነው ያለው። ጋርዲዮላ ተናግሯል። ጋርዲዮላም አዎ በሱ ላይ ነው የተንጠለጠል ነው። አሁን ላይ መመኪያችን ምናችን እሱ ነው። ትናንት ሃትሪክ መስራት ይችል ነበር አሉ። ቀይሬ ያስወጣሁት ሮብ ከቦሩሲያ ዶርትሙንድ ጋር ጨዋታ አለን ከቀድሞ ክለቡ ጋር የኤርሊንግ ብራውት ሃላንድ። ስለዚህ እሱ ስለሆነ ቁልፍ ተጫዋች ማስቀመጥ አለብኝ፣ ማሳረፍ አለብኝ። ጨዋታውን ገለናል፣ 3-1 እየመራን ነው፣ ለምን አቆየዋለሁ የሚል አስተያየታቸውን ነው የሰጡት ተጫዋቹን ማኔጅ ከማድረግ አንጻር። ምክንያቱም ጉዳት ካጋጠመው ተጫዋቹ የአቋም መቀነስ ካጋጠመው አምና የነበረበትን እኮ ተመልክተናል እኮ። ሃላንድ በጣም ሲቸገር መሮጥ ሁሉ አቅቶት ነበር እኮ ሃላንድ ከሀቨርዝ ጋር እኮ ኮምፔር ሲደረግ ነበር እኮ አምና ይሄ ተጫዋች አይደል። ዘንድሮ ግን በየትኛው መመዘኛ እንኳን አይደለም እንግሊዝ ፕሪሚየር ሊግ ላይ ያሉት አጥቂዎች በአውሮፓ ደረጃ እንኳን ከሃሪኬን እና ከምባፔ ውጭ አጠገቡ የሚደርስ አጥቂ የለም ኤርሊንግ ብራውት ሃላንድ። እና ይሄ ተጫዋች ድንቅ ብቃቱን እያሳየ ነው። በነገራችን ላይ ከሱ ቀጥሎ ያሉት እንደነ ዳኒ ዊልቤክ፣ አንቶኒዮ ሲሜኒዮ ምናምን የመሳሰሉ ኮከብ ጎል አግቢዎች በ7 ጎል ርቋቸዋል። ገና ከወዲሁ የኮከብ ጎል አግቢነቱን መሪነት በ7 ጎል ልዩነት እየመራው ቁሞ ቢጠብቃቸው እንኳን አይደርሱበት ኤርሊንግ ብራውት ሃላንድ። እና በጣም አስገራሚ የውድድር ዓመት እያሳለፈ ነው። እሱም ተናግሯል። እንደ ዘንድሮ ይሄ ሰውነቴ ታዞኝ አያውቅም፣ የመጫወት ፍላጎቴ እንደ ዘንድሮ ጨምሮብኝ አያውቅም ሲል መናገሩ ይታወሳል ኤርሊንግ ብራውት ሃላንድ። እና እንግዲህ እንደ ጠቀስነው ነው ቅድም ማንቸስተር ዩናይትድ በቫን ፐርሲ 2013 ዋንጫ ወስዷል። አምና ሳላ ግን ሌሎች የሚያግዙት ተጫዋቾች ነበሩ። ዘንድሮ ሃላንድ ሌሎቹ ካላገዙት ላይሳካ ይችላል። ግን ደግሞ ሳያግዙት አሁን በሚሄድበት መንገድ ሂዶ እንደው ሲቲ ተሳክቶለት ዋንጫ ቢያነሳ ግን በታሪክ የመጀመሪያው ነው የሚሆነው በአንድ ተጫዋች ዋንጫ የበላ ቡድን። የሌሎቹ ኮንትሪቢዩሽን የሌሎቹ አስተዋጽኦ አነስተኛ በሆነበት ሁኔታ ዋንጫ በማንሳት የመጀመሪያው ተጫዋች ሊሆን ይችላል። አሁን ባለው ሂደት የሚሄድ ከሆነ እርዳታ ከሌሎች ተጫዋች ጎል እያስቆጠሩ ስላልሆነ ሌሎቹ በሱ ጎል እያሸነፉ ስለሆነ ከሚለው አንጻር ጋርዲዮላ ከትናንትናው ጨዋታ በኋላ አንድ አስተያየት ሰጥተዋል። ስለ ዋንጫው ፉክክር ምን ይላሉ ተባሉ እና የመለሱት መልስ ስለ ዋንጫው ፉክክር አንድ ነገር ብቻ ነው መናገር የምፈልገው፣ አርሰናል አንድ ቀን ጎል ይገባበታል ብዬ አስባለሁ። አርሰናል አንድ ቀን ጎል እንደሚገባበት ተስፋ አደርጋለሁ እኮ ነው ገና ተስፋ አደርጋለሁ ጎል እንደሚገባበት። ይገባበታል እሱማ እሳቸው ያሉት እኮ ነው አሉት። ሆፕፉሊ ነው ያሉት። ተስፋ አደርጋለሁ አርሰናል አንድ ቀን ጎል እንደሚቆጠርበት ብሎ አስቀምጠዋልና ከወዲሁ ለአርሰናል እጅ የሰጡ የሚመስል አስተያየት ቢናገሩም ግን ከጨዋታው በፊት በነበረ አስተያየት ደግሞ እንደምናስታውሰው ሃላንድን የሚያግዙት ተጫዋቾች ካሉ አርሰናል መጠጋት እንችላለን፣ ማስጨነቅ እንችላለን፣ አንገቱ ስር መተንፈስ እንችላለን የሚል አስተያየታቸውን አስቀምጠዋልና ኤርሊንግ ብራውት ሃላንድ ከፍ ብሎ እየበረረ ያለ ተጫዋች ነው። ዘንድሮ የአውሮፓን የኮከብ ተጫዋች የኮከብ ጎል አግቢነት ሂደት አጓጊ ሆኗል። ምባፔ፣ ሃሪኬን፣ ኤርሊንግ ብራውት ሃላንድ በጣም አስደናቂ ብቃታቸው ነው ሶስቱም እያሳዩ ያሉት። የሃላንድ ደግሞ ይለያል አሉት። ያው ሶፊ አብዛኞቹ ነጥቦች በአንተ በኩል ተነስተዋል። ምንም ጥያቄ የለውም። ኤርሊንግ ብራውት ሃላንድ ኖርዌያዊ ግዙፍ አጥቂ የማንቸስተር ሲቲ እስትንፋስ ሆኗል። ግን እኔ እንግዲህ በተመለከትኩበት የራሴ ኦፒኒየን ይሄ የራሴ አመለካከት ነው። በተለይ
ጣሊያናዊ ግብ ጠባቂ ጃንሉጂ ዳናሩማ መምጣት ይበልጥ ለሃላንድ ምቹ ኢንቫይሮንመንት ሰጥቷል ብዬ አስባለሁ። ጎል አስቆጣሪ ነው እንዳልከው ገልጸዋል አንተም። ጎል ማስቆጠር የሚታማ ተጫዋች አይደለም። ግን የሲቲ ላይ ከዚህ ቀደም በኤደርሰን ሞራሌስ የምናውቃቸው የኳስ ንክኪዎች ቢልዳፖች ዘንድሮ የሉም። ምክንያቱም ጣሊያናዊ ግዙፍ ግብ ጠባቂ ዳናሩማ የስዊፐር ኪፐር ሚናነት የለውም። ኳስን የሚያስጀምር ተጫዋች አይደለም። ኮምፈርተብል አይደለም። ለዛም ነው ሉዊስ ኤንሪኬ ከፒኤስጂ ክብሩን በማይመጥን ሁኔታ አስወጡት እንጂ ለሳቸው ፍልስፍና ይሄዳል ብዬ አላስብ እና የፔፕ ጋርዲዮላም የአይዲያ ሺፍቲንግ ላይ ነው ብዬ አስባለሁ። ከዚህ ቀደም በማንቸስተር ሲቲ በቆየባቸው ዓመታት ላይ በኳስ ቁጥጥር የበላይነት በፓስ ብዙ በመቀባበል መገለጫ የሆነ ክለብን ሲሰራ ነበር ምንመለከተው። አሁን ግን ለምሳሌ ክቡራን አድማጮች ትናንትና ሲቲ በሜዳው ነው የተጫወተው። ግን ማንቸስተር ሲቲ ትናንትና በሜዳው ቢጫወትም የኳስ ቁጥጥር የበላይነቱ በበርንማውዝ ተበልጧል። የተለያዩ የስታቲስቲክስ ኩባንያዎች ዳታ ቫሪ ሊያደርግ ይችላል። ግን አንድ ላይ የምንደርስበት ነገር ምንድን ነው? ሲቲ ተበልጧል ትላንትና እና በዘንድሮ ዓመት በፕሪሚየር ሊጉ ባደረጋቸው ጨዋታዎች ላይም የተበለጠባቸው ጨዋታዎች አሉ። ፖዚሽን ማለት ትላንት 52 በመቶ የኳስ ቁጥጥር የነበረው በርንማውዝ ነው እና ይሄ እንግዲህ ዘንድሮ ኢቨን በማንቸስተር ዩናይትድ እኮ ሲሸነፉ ማንቸስተር ዩናይትድ ሲሸነፍ ራሱ በማንቸስተር ሲቲ እኮ የኳስ ቁጥጥር የበላይነት የወሰደው ማንቸስተር ዩናይትድ ነበር። ኢቨን በኢታድ በተደረገው የ3-0 ሽንፈት ማንቸስተር ዩናይትድ በተሸነፈበት ጨዋታ ላይ ማለት ነው እና ከዛ አኳያ የአይዲያ ሺፍቲንግ ላይ ነው ብዬ አስባለሁ ፔፕ ጋርዲዮላ እና ያ ነገር ለሱ በደንብ የሰጠው ነገር አለ ብዬ አስባለሁ። ለሃላንድ ያመነጨለት ነገር አለ ብዬ አስባለሁ። ትናንት ያስቆጠራቸውን ጎሎች ስንመለከት ንክኪዎቹ በጣም የምስረታ አይደሉም። አንድ ሁለት ንክኪ ጎል እና ከዚህ ቀደም ማንቸስተር ሲቲ ጎል ማስቆጠር የሚቸገርባቸው ጨዋታዎች ላይ ሃላንድ ሲተች ተመልክተነዋል። ባለፉት ዓመታት ላይ ለምሳሌ አርሰናል ላይ እኮ ጎል አያስቆጠርም ነበር እኮ አይደል? በቅርብ ጊዜ ነው ጎል ማስቆጠር የጀመረው። ከዛ በተጨማሪ ትናንት እንግዲህ ጎል ማስቆጠሩን ተከትሎ ሶስተኛው ተጫዋች ሆኗል በፕሪሚየር ሊጉ ታሪክ 2 እና ከዛ በላይ ጎሎችን በተከታታይ 4 ጨዋታ ያስቆጠረ ተጫዋች ሆኗል። ይሄ ከሉዊስ ሱዋሬዝ 2013 ላይ 5 ተከታታይ ጎሎች ላይ አስቆጥሯል። ሮቢ ፉለርም እንዲሁ 1995 እና 1996 4 አጋጣሚዎች ላይ አድርጓል። ከዛ በዘለለ ሃላንድ እንግዲህ 13 የፕሪሚየር ሊግ ጎሎችን አስቆጥሯል። በፕሪሚየር ሊጉ ታሪክ በመጀመሪያዎቹ 10 ጨዋታዎች ላይ ከሌስ ፈርዲናንድ እንዲሁም ራሱም ደግሞ 2022-23 ላይ 15 ጎል ካስቆጠረበት ኢንሲደንት ቀጥሎ ሌላኛውን ታሪክ የጻፈበትን ነገር አስመለክተዋል ማለት ይቻላል እና የዳናሩማ መምጣት የነ ኬቨን ደብረሆነ ክሬቲቪቲ አሁን በሲቲ ቤት እየተመለከት ነው አይደለም። የነ በርናንዶ ሲልቫ ክሬቲቪቲ ቀንሷል። ኳሶች ምንድን ናቸው? አሁን ጥለዛ ናቸው እና ለኤሪያል ና ለግራውንድ ዱዌል ወኖች ደግሞ ምታማው ተጫዋች አይደለም። ሃላንድ ግዙፍ ነው፣ ሰውነቱ ጠንካራ ነው፣ ትልቅ ነው። በእርስ በርስ ግንኙነቶች ማሸነፍ የሚችል ተጫዋች ነው። በደንብ አልፎ ጎል ያስቆጥራል። ለዛ ነው ዘንድሮ ገና በዚህ በ10 ጨዋታ ላይ የ13 ጎል የፕሪሚየር ሊጉን የበላይነት ማስቀጠል የቻለው የሲቲ ቁልፍ ተጫዋች ነው። ጥያቄ የለውም፣ ምንም ጥያቄ የለውም። በቀጣይ የማንቸስተር ሲቲ ጨዋታዎች ከበድ ይላሉ። ዶርትመንድ፣ ከዛ ሊቨርፑል፣ ኒውካስትል አሉ። ከበድ ያሉ ጨዋታዎች አሉት። ቢሆንም ግን ሃላንድ አሁንም ማንቸስተር ሲቲን ወደ ዋንጫ ፉክክሩ እየወሰደ ነው ብዬ አስባለሁ እና እንዳሉት በፔፕ መስማማው አሁን ይህን ተጫዋች ጉዳት ቢያስተናግድ ማን ይተካዋል? ይህ ተጫዋች ቅጣት ቢያይ ቀይ ካርድ ሰለባ ቢሆን ማን ይተካዋል? ሌላም ተጫዋች እነ ኦማር ማርሙሽ ትናንት ተጣዋቂ ወንበር ላይ ነው ጨዋታውን የጀመረው። እነ ፎደን ጎል ማስቆጠር አለባቸው። እነ ጀርሚ ዶርኮ ጎል ማስቆጠር አለባቸው። ዲፔንድ መሆን የለበትም። አሁን በፕሪሚየር ሊጉ ካልተሳሳትኩኝ ብራይተንና አርሰናል ናቸው የተለያዩ ተጫዋቾች ጎል በማስቆጠር። ከዛ በተጨማሪ ኢቨን ራሱ ብራይተንና አርሰናል ናቸው ከተቀያሪ ወንበር ውጤት ለዋጭ ጎሎችን የሚያስቆጥሩ ተጫዋቾች ያሏቸው በዘንድሮ ዓመት በተደረጉ ጨዋታዎች ማለት ነው። ቅያሬዎቻቸው ክሊኒካል ሆነው ጎል ያስቆጠርላቸዋል ብራይተንና አርሰናል። በተጨማሪም
የተለያዩ ተጫዋቾች ጎል አስቆጥረውላቸዋል በዘንድሮ ዓመት። እንደውም ለአርሰናል 9 ወይም ከዛ በላይ ሊሆን ይችላል ያስቆጠሩት የተጫዋቾች ልዩነት። ማጋሌዝ ያስቆጥራል፣ ኔክስት ዴይ ራይስ እና ቅይጥ ነገር ነው። ሲቲ ላይ ግን ስትመጣ በጣም ሞር ዲፔንድ ሆነዋል ሃላንድ ላይ እና የፔፕ ሀሳብ ገዢ ነው ብዬ አስባለሁ። ሌሎች ተጫዋቾችም ጎል የሚያስቆጥር ከሆነ እውን ወደ ዋንጫ ፉክሩ ይመለሳሉ ብዬ አስባለሁ። ሃላንድና ሲቲ ቀጥለዋል። ግን በአንድ ተጫዋች ዋንጫ ማንሳት ይችላል። አዎ አይደለ? ያው ቅጣትና ጉዳት ካልተመለከተ አሁን ጉዳት በተለይ ጉዳት አንድ ጨዋታ 2 ጨዋታ ሊሆን ይችላል። ግን ጉዳት ካላስተናገደ ሊያደርጉት ይችላሉ። ግን አስቸጋሪ ይመስላል በአንድ ተጫዋች ዋንጫ በጣም አስቸጋሪ ነው። ከሌሎቹ ፐርፎርማንስ ከጨመሩ እንዳሉት ጋርዲዮላ አሁን ሌሎቹ ከመጡ ካገዙት ጥሩ ነገር ሊሆን የሚችልበት አጋጣሚ ሊኖር ይችላል። ወደ ዋንጫው ፉክር በደንብ መመለስ ይችላሉ። ግን ኤርሊንግ ብራውት ሃላንድ ላይ ብቻ የምትተማመን ከሆነ ግን አንደኛ ሌሎች ቡድኖችም እኮ ማርክ ያደረጉብሃል እኮ በቃ አንዴ ሲስተምን ከነቁብህ 2-3 ተጫዋቾች መድበው ሃላንድን አሁን ትናንት በርንማውዝ ጥንቃቄ አልነበረውም ሃላንድ ላይ ለቀውት ነበረ። ወደ ኋላ ተሳበ። የመጀመሪያውን ጎል ሲያስቆጥር አብሮ በሃይላይን ለመከላከል ሄዱ እነሱ ሳባቸው ተመለሰ። ራያን ቸርኬ በአንድ የግንባር ኳስ ቆረጣቸው። ፊት ለፊት አገኘው ከ1 ለ1 አገኛቸው። 1 ለ1 ካገኘ ደግሞ ሃላንድ አይምር። አሁን ትናንት ያዩት ክለቦች እርግጠኛ ነኝ አሁን አርነ ስሎት በጣም ጠንቅቀው ነው የሚገቡት ለእሁዱ ጨዋታ። ግን ቢጠነቅቅም ሶፊዬ እኮ አሁን ምን መሰለህ የጨዋታ መንገዱ ነው እኮ አሁን ፕሮሰስ የሚያበዛ ቡድን አይደለም ሲቲ። ኳስ የሚቀበል ቡድን አይደለም። ትናንት አሸንፎ እኮ ተበልጧል ፖሴሽን። ማንቸስተር ዩናይትድን አሸንፎ ፖሴሽን ተበልጧል። በሌሎች ጨዋታዎችም ተበልጧል። እና ይሄ መገለጫው አይደለም ፔፕ ጋርዲዮላ እና ምንድን ነው የሚያደርገው? በቃ ይጣላል ኳስ በ3 እና በ4 ንክኪ ወደፊት መስመር ኳስ ይጣላል። ተጫዋቾች 1 ወይም 2 ተጫዋቾች ከሃላንድ ጋር ይገናኛሉ እና ቅድም ገልጬዋለሁ በኤሪያልም በግራውንድ ዶል ላይ ሃላንድ የምታመው ተጫዋች አለም ገርስሶክ ነው የሚሄደው እና የጨዋታ መንገዱ ለዛ ነው። አሁን ኳስ ክሬት እንዳይደረግ ማቆም ትችላል። እነ ዴቨሎፐር ማድረግ ይችላል። ግን አሁን ዳናሮማ ይጠልዛል ወይም በ2 ንክኪ ይጠልዛል። ሃላንድ ይገናኛል ከተከላካዮች ጋር እሱ የማሸነፍ ነው። አሁን እዚህ ጋር ጥያቄው እሱን ማሸነፍ ነው ዋናው ነገር እና ለምሳሌ እንደ አርሰናል ያሉ ንቁ ክለቦች ላይ ጎል ላያስቆጥር ይችላል። ግን ያስቆጥረውበታል። አርሰናል ላይ ጠንካራው ክፍል ላይ እሱን ያስቆጠረው ጎል እንደውም የዳናሮማ ስህተት ነው እንጂ እኮ አርሰናል እዛ ጨዋታ ላይ 1 ነጥብም አያገኝም ነበር። ባይወጣ ወደፊት ባይወጣ ማርቲኔሊ ያን ጎል ላያስቆጥር ይችላል እና የሃላንድ እንቅስቃሴ በፔፕ ጋርዲዮላ የአሁኑ የጨዋታ መንገድ በጣም ተጣጥሞ እየሄዱ ነው። በደንብ በቃ አክሰለሬት እያደረገ ነው። እሱም አሪፍ እንቅስቃሴ እያደረገ ነውና ለዛ ሲቲ እየመጣ ነው ማለት እንችላለን። ያ ዴፊኒትሊ በነገራችን ላይ የራያን ቸርኬ ከትናንት ሁለቱንም አሲስት ያደረገው ለሃላንድ እሱ ነው። ራያን ቸርኬና ከሃላንድ ጋር መጫወት በቃ ሁሉን ነገር ያቀልልሃል፣ ቀላል ነው የሚያደርግልህ፣ ህይወትን ቀላል ያደርግልሃል ሃላንድ የሚል አስተያየቱን ሰጥቷል። እና ጋርዲዮላ እንዳዘዙትም ሌሎች ተጫዋች ኮንትሪቢዩት ተጽዕኖ መፍጠር አለባቸው እንዳሉትም እኔም ያንን እያደረግኩ ነው ሲል ራያን ቸርኬ ተደምጧል። እንግዲህ ቀጣዩ በዚሁ ሲቲ ተስፋ ሰጭነቱ ጥንካሬው የሚቀጥል ከሆነ የመከራከሪያ ነጥብ እየሆነ የሚመጣው በአንድ ተጫዋች ብቻ ዋንጫ ማንሳት ይችላሉ የሚለው ልክ አርሰናል በሴት ፒስ ብቻ ዋንጫ ማንሳት ይችላሉ ተብሎ መከራከሪያ እንደሆኑ በቀጣይ ጊዜያቶች በሃላንድ ብቻ ዋንጫ ማንሳት ይቻላሉ የሚሉ መከራከሪያዎች የሚመጡ ይመስላሉ በቀጣይ ጊዜያቶች። ማንቸስተር ሲቲ ውስጥ ግን ኤርሊንግ ብራውት ሃላንድ የማይታመን በጣም ድንቅ የሆነ ብቃቱን በእንግሊዝ ፕሪሚየር ሊግ እያሳየ የሚገኝ ዋን ማን ሾው ካልን ወይም የአንድ ተጫዋች እንቅስቃሴ ተጽዕኖ እየፈጠረ ነው ካልን ቁጥር 1 የምናስቀምጠው ሃላንድ ነው። ከዛ ቀጥሎ ጋብሪኤል ማጋሌሽ ነው። በአርሰናል በኩል አሲስት እያደረገ ነው፣ ጎል እያስቆጠረ ነው። እንመለስበታለን የአርሰናልንም የማጋሌሽንም ጉዳይ በቀጣይ የምናነሳው እሱ ነው የሚሆነው። የሚኬል አርቴታው ቡድን እንግዲህ የቆመ ኳስ ንጉስ የሚል ቅጽል ስም ተሰጥቶታል። የሚያስብል ነው እያሳየው ያለው ብቃት